ሰላምዬና ሳሚ በመጨረሻም እርቅ አወረዱ። ሳሚቾ ይቅርታ ጠየቀ። ሰላምዬ እባክሽን ይቅርታ አድርግልኝ፣ እስከዛሬ ላስቀየምኩሽ ሳልረዳ ማንነትሽ ሳላውቀው ላስቀየምኩሽ ነገር በጣም ይቅርታ አድርግልኝ የኔ ውድ። እኔ እንደ በፊቱ ፍቅር እንድንሆን ነው የምፈልገው። ከአንቺ ጋር ከተጣለው በኋላ ህይወቴ ሲኦል ነበረ የሆነብኝ። የኔ እናት ይቅርታ አድርግልኝ በማለት ኩሽና ድረስ ሄዶ ይቅርታ ጠይቋታል ማለት ነው። በዚህ ነገር ደግሞ ሰላምዬ በጣም ነበር የተደሰተችው። እሷ ዋናው አንተ ነግሬህ ነበር፣ ነገሮች ሳትረዳ ሳሚ ነገሮች ሳትረዳ እንደዚህ አይናገርም ብዬ ከመጀመሪያውም ጥብቅ ጠበቃ እየቆምኩል ነበር። ስለዚህ አሁንም እንደዚህ ነገሩ ገብቶ ይቅርታ ስለጠየቀኝ በጣም ደስ ብሎኛል ይህ ውድ ሳሚ በማለት ደስ ብሏት በፈገግታ ተቀብሏለች ማለት ነው። እሷም ደግሞ ላረጉትና ላስቀየምኳችሁ ነገር ሁሉ ይቅርታ በማለት ታርቋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አሴት ክፍል 11 በመጨረሻ ከስንት ጉጉት በኋላ ከስንት ቀናት በኋላ ተለቋል ማለት ነው። በጣም ደስ የሚሉ ነገሮችም በጣም መጥፎ ነገሮችም ተፈጥሯል ማለት ነው። መጥፎ ነገር እንግዲህ አቶ ግርማ ሊደፍራት ገብቶ መኝታ ቤቷ ድረስ ልክ አስገድዶ ሊደፍራት ሲል ነበር ጆሲና ሳሚ ለሰላምዬ እየደረሱላት። ከዛ በኋላ ምን እየተፈጠረ ነው እዚህ? አንተስ አባዬ በዚህ ሰዓት ምን ትሰራለህ እዚህ ብሎ ሲያፋጣው ምንም እየሰራው አይደለም፣ እኔ ላጠፋሁትና እስከዛሬ ላስቀየምኳት ነገር ይቅርታ ልጠይቃት ነበር የመጣሁት በማለት እንደስን ነበር። እና እኛ እኮ የሰላምን ድምፅ ሰምተን እሷ ስትጮህ ሰምተን ነበር እየመጣ ነው። እና ለምንድነው ሰላምዬ እየጮኸችው? ምን ተፈጥሮ ነው ብሎ ጆሲ ሲጠይቅ እንግዲህ አይጥ አይታ ነው። አይጥ ደግሞ ሰላም እንደምታውቋት ትፈራለች። አይጥ አይታ ነው እንጂ ምንም ተፈጥሮ አይደለም አይደለ እንደ ሰላም ብሎ ሲጠይቃት አዎ በጣም ይቅርታ ስለረበሽኳችሁ እኔ አይጥ ስለምፈራ ነው በማለት እሷም ደግሞ የነበረውን ነገር እንትን ብላለች ማለት ነው። ከዛ በኋላ እሺ ችግር የለውም ምንም አልተፈጠረም፣ በቃ ዋናው አንቺ ደህና መሆንሽን ነው በማለት ሁሉም ከክላስ ወጥተዋል ማለት ነው። ከዛ በኋላ እንግዲህ ግርማ እና ሜሮን ተወያይቶ ሳሚና ጆሲ ከቤት ሲወጡ ነበር መኝታ ቤት ገብቶ አስገድዷት አብሯት እንዲያድር ለማድረግ እየሞከሩት ማለት ነው። እና በዛ ሰዓት እንግዲህ ጆሲና ሳሚ ሲመጡ ቶሎ ብለሽ ቀደም ብለሽ ንገሪኝ ወይም ደግሞ እዛው አቆያቸው ብለዋት ነበር አቶ ግርማ ለሜሮን ማለት ነው። እና ሜሮን እንግዲህ እየጠበቀች በማን ላይ ስልክ ትደወላላት እና ስልኩን ለማናገር ወደ መኝታ ቤት ስትገባ ነው እንግዲህ ጆሲና ሳሚ መጥቶ ሰላምዬን ያዳኗት ማለት ነው። እና እንዴት እንደዚህ ታርግኛለሽ፣ እንዴት ትጫወትብኛለሽ በማለት አንቆ እገልሻለሁ ብሎ ሲያስፈራራት ነበረ። እኔ በድንገት ነው እንደዚህ ስልክ ተደውሎልኝ ወደ መኝታ ቤት ገብቼ በዛን ሰዓት ነው እነሱ የመጡት እንጂ አውቄበት አስቤ አቅዴ አይደለም። እኔ ከኔ በላይ ከአንተ በላይ እኔ እፈልጋለሁ ከሰላም ጋር እንድትሆኑ፣ ምክንያቱም ከባሌ እንደዚህ ተጣብቃ ከባሌ እንድትላቀቅ ስለምፈልግ በማለት ስትመለስለት አሀ አንቺ ማሴራሽን እኔ ደፍራታል ተብሎ እኔ እስር ቤት ሲገባ አንቺ እዚህ ቤት ውስጥ እንደፈለሽ ልትኖሪበት ነበር፣ ግን እንደሱ መቼም ስለማይሆን አታስቢው፣ እኔ ቀድሜ ከዚህ ቤት አስወጣሻለሁ በማለት ሲነግራት ነበርና እንደዛም ሆኖ እንግዲህ ሲወያዩ ነበር። እኔ በቅርቡ ያንተና ያን ሰላም ወደ አንተ አከነፈነፈች እንድትመጣ ካላረኳት እኔ ሜሮን አይደለሁም ብላ ከሱ ጋር ስታወራ መኝታ ቤት ውስጥ ሆኖ ሰላምዬ እየሰማቻቸው ነበረ ማለት ነው። እና ከዚህ በፊት እንግዲህ አሴት መሆኗና አሴት ተሰማ መሆኗን አጣርታ ደርሳባት ነበር ሜሮን። ከዛ በኋላ በሱ ስታስፈራራ ነበር። እዚህ ቤት ውስጥ ምን ፈልገሽ ነው የመጣሽው? ለምንድነው ስምሽን የቀየርሽው? በማለት ስታስፈራራት ነበርና አሁን ደግሞ ይህን ነገር ሜሮን ደግሞ ፍቅረኛ እንዳላት ተከታትላ ፎቶ አንስታቸዋለች። አንስታ ስለነበረ በሱ ፎቶ አሁን ብናገር የሜሮንን ጉድ ብዘረግፈው እሷ ደግሞ ለሁሉም አሴት መሆኔና
ለዚህ ቤት የገባሁበትን ነገር ሳላሳካው ከዚህ ቤት እንዳውጣ ስለምታደርገኝ የእሷ ምስጢር ደብቄ ይዤ የኔን የመጣሁበትን አላማ እስከማሳካ ድረስ ብላ ብቻውን እያወራች ነበር። እና ሜሮን ደግሞ ቀድማ ከሷ በደንብ ነገሩን እያሰበችበት ነበር። ሀሴት መሆኗን ማጋለጥ አለብኝ በማለት ለሆነ ሰው ደውላ እንግዲህ ሰላም ለዚህ የሳሚ ስልክ ሰጥተው ለሳሚ ደውሎ ሀሴት የምትባል ሴት አገናኘኝ በማለት እንዲጠይቅ አርጋ ነበረና ሰላምዬ ደግሞ አሁን ደህና ስለሆኑ ከሳሚ ጋርም ስለተቀራረበች ዛሬም ደግሞ ሳሚ እንግዲህ ሳሚና ጆሲ ሰላምዬን በደንብ እየተንከባከቧት ነው። ትን ባላት ቁጥር እጇ ላይ ደግሞ ቡና እያፈላች በሀሳብ ተውጣ ቡና ተደፍቶባት ነበር። ያንም እየተንከባከቧት ነበረ ማለት ነው። እና በዛን ሰዓት እንግዲህ ወይዘሮ ሜሮን ቁጭ ብላ እያየቻቸው እየተንጨረጨረች ነበረ ማለት ነው። ሳሚና ጆሲ ደግሞ አይዞሽ፣ ትልቁ ነገር ያንቺ ደህና መሆን ነው፣ ስለዚህ ምንም አታስቢ በማለት ሲያበረታቷት እንግዲህ ሜሮንና ግርማ እሳት ጎርሶ እሳት ለብሶ ቁጭ ብሎ ነበረና ገና እሳቱ ጎርሳሉ። መጥፎ ሰው መጨረሻው ይሄ ስለሆነ ማለት ነው ቤተሰብ። እና በዚህ አጋጣሚ ሰላምዬ ደስ ብሏት ስለነበረ የሰላም ቡና ናፍቋቸው ስለነበረ ሳሚዬ ጆስዬ ቡና ላፍላላችሁ ወይ ቡና ትፈልጋላችሁ በማለት ስጠይቃቸው አዎ ያንቺ ቡና በጣም ናፍቆናል፣ ቡናውን አፍይልን ብሏት ነበረና ቁጭ ብላ ቡናውን እያፈላች ስለነበረ ስልክ ተደውሎ ለሳሚ ሀሴት የምትባል ሴት አለች አንተ ቤት እንድታገናኘኝ እፈልጋለሁ በማለት ሜሮን ሰጥታው የነበረው ሰውዬ ደውሎ እንግዲህ ሳሚ ሲጠይቀው ሀሴት የምትባል ሴት ተሳስተሃል፣ ሀሴት የምትባል ሴት እዚህ ቤት ውስጥም የለችም፣ በዚህ ስልክም ልታገኛት አትችልም በማለት ሲመለስ ሜሮን የምትባለው የሴት ቆራጭ ሀሴት ልክ ሲባል ነበር ደንግጣ የተነሳችው ሰላም ማለት ነው። ቁጭ ካለችበት ቡና እያፈላችበት ከነበረ ቦታ ደንግጣ ነበር የተነሳችው። ከዛ በኋላ ሰላም እንግዲህ ደንግጣ ቆማ ነበረና ሳሚቾ ደግሞ እንደዛ እያለ ሲመልስ ሜሮን አዎ ሀሴት አለች እዚህ ቤት ራሷን ደብቃ ስሜ ሰላም ነው በማለት ሀሴት ተሰማ ትባላለች፣ ያው ፊት ለፊት ቆማላለች በማለት አጋለጣታለች ማለት ነው። ሳሚም ድንግጥ ብሎ ግራ ተጋብቶ ነበረ። ምንድነው እየተፈጠረ ያለው በማለት ማለት ነው። ለምንድነው ራሷን መደበቅ የፈለገችው? ከዚህ በፊትም ደግሞ አንቺ ለምንድነው እዚህ ቤት የመጣሽው? ከዚህ ቤትስ ምን ፈልገሽ ነው ብሎ በተደጋጋሚ ሲጠይቃት ነበር ካስታወሳችሁ ማለት ነው። እና እሷ ደግሞ የመጣችው አቶ ግርማን ለመበቀል ነው። እንኳን አብሯት ሊያድር ወይም ደግሞ ከስዋ ልታድር ይቅርና እሱን ለመበቀል ነው የመጣችው። ግን ምኑ እንደሆነች እስካሁን ድረስ የታወቀ የተገላለጹት ወይም ደግሞ ያረጋገጡት ነገር የለም። ግን ወደፊት ይረጋገጣል ብዬ አምናለሁ። በተለይ ደግሞ ከዚህ ቪዲዮ በኋላ ማለት ነው በቀጣዩ ድራማ ላይ ሳሚ ሲጠይቃት ምን ብላ እንደምትመለስ እንግዲህ ሰላምዬ ፈጣሪ ይሁንላት። ሰላምም ደግሞ አሁን የሷ ምስጢር ታጋልጣለች ማለት ነው። ምክንያቱም ምንም የያዘችባት ምስጢር ስለሌለ ሰላም እውነቱን ትናገራለች። ለአቶ ሳሚ ፎቶን ታሳያለች። ፎቶ አላት እንግዲህ ተከታትላት ፎቶ አንስታ ስለነበረ ስለዚህ በቀላል ፎቶን ታሳያለች። ከዛ በኋላ የሜሮን ውሸት ይጋለጣል ማለት ነው። ሜሮን እንግዲህ እውነተኛ ፍቅረኛ አላት። ሳሚን አታፈቅረውም፣ ለገንዘብ ብላ ነው እዛ ቤት የቆየችው። ሌላ የምትወደውና የምታፈቅረው ማግባት የምትፈልገው ባል አላት። ቤት ውስጥ እናቴ ጋር ሄዳለሁ እያለች እሱ ጋር ሄዳ ነው የምታድረው። ይህ ሁሉ ሳሚ ካወቀ ደግሞ በአንድ ደቂቃ ውስጥ ነው ከዛ ቤት የሚያባረራት። ምክንያቱም እሷን ከዛ ቤት ውስጥ የሚያባረርበትን ነገር ነው የሚፈልገው። ሰላምዬ ነው እያፈቀረ ያለው። ብዙዎቻችሁ ደግሞ ለምንድነው ሳሚ ለምንድነው የሰው ባል ለመቀማት እየሰራች ያለችው ብላችሁ ብዙዎቻችሁ ኮመንት ላይ እኔን ራሱ የፈተፈትኩበት ላይ ጠይቃችሁኝ ነበረና አዎ እሱ ልክ ነው። ግን ሜሮን ደግሞ ለሳሚ የምትገባ ሴት አይደለችም። ሌላ ፍቅረኛ አላት ከሌላ ወንድ ጋር እየማገጠች ከሌላ እሱን ለገንዘብ ብላ ብቻ እየፈለገችው ሰላም እያወቀች ይሄ ነገር ዝም ማለት የለባትም። ይሄ ሰው ደግሞ በጣም ጥሩ ሰው ነው። ሳሚ በፊት ይወዳታል። አሁንም ደግሞ ያው ምንም ያረገባት ነገር የለም። ቢያፈቅራትም በልቡ ቢያፈቅራትም ምንም አውጥቶ የተናገረ ነገር እሷን የሚጎዳ ነገር ያደረገው ነገር የለም ማለት ነው። ስለዚህ ቤተሰቦች ሳሚ ጥፋት የለበትም።
ሰላምዬም እውነቱን ትናገራለች። ልክ እንዳሆኑ የአቶ ግርማም የሜሮንም ውሸቶቹን ታጋልጣቸዋለች ብዬ ተስፋ አደርጋለሁ። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።